ባቢ እኔ እኮ ራሔል ነኝ። ቆይ ባቢ ምን እያልክ ነው? ማናት? ምን? ቆይ አንዴ ማለቴ ቆይ ተረጋጋ ባቢ። ራሔል ነኝ። አላወከኝም? ቆይ ተረጋግታ አዳምጠኝ። ምንድነው ከኔ የፈለግሽው? ምን እያልክ ነው ባቢ? ራሔል እኮ ነኝ። እኔ ማን ነኝ? እኔ ባቢ አይደለም። ቆይ ባቢ ተረጋጋ አንዴ ማለቴ ቆይ ተረጋጋ ባቢ። ራሔል ነኝ። አላወከኝም? ቆይ ተረጋግታ አዳምጠኝ። አላወኩሽ። አዳምጠኝ ባቢ። ምንም አታስቢ ያልኩሽ እኮ። ምን ሆነሻል? ሰውየው እኮ የናጠጣ ሀብታም ነው። አንቺ ብቻ ቀልድ። አንቺ ከራስሽ አልፈሽ ለእኔ ራሱ ተርፊኛለሽ። በቅርቡ ምን የመሰለሽ ባለ ሀብት ነው ማድረግሽ። ዶች እንዴት ናቸው? ያሉ አልሐምዱሊላህ። ዛሬ አልማዝ ክፍል 1 ድራማ ይዤ መጥቻለሁ። በጣም ተወዳጅ ድራማ ነው። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ ማለት ነው። አልማዝ ድራማ እንግዲህ ባቢ አልጋ ላይ ቁጭ ብሎ ያጠና ነበረ። በዛው እንቅልፍ ወሰደው ማለት ነው። ለአጋጣሚ ወንድሙ ይመጣል። ባቢ ምን ነው የተኛው? ደብተርህን ይዘህ ሲለው፣ እንዴ ወንድሜ አንተም እኮ በጣም አመሸ፣ በሰላም ነው ይለዋል። አዎ በሰላም ነው፣ ትንሽ ስራ ስጨርስ ሌላ ስራ ስለተደገመብኝ ነው የቆየሁት አለው። አስቸኳይ ስራ ስለነበረብኝ ነው የቆየሁት አለና ግን ዛሬ በጣም ያመሸኸው ሲለው፣ አይ ካሁን በኋላ አስተካክላለሁ፣ ላለማምሸት እሞክራለሁ አለው። ደግሞ ደብተር ተይዞ ይተኛል እንዴ? ለነገሩ ምግብ በልተሃል እያለ እየጠየቀው ነበረ ለባቢ። ባቢና አቤል ቁጭ ብለው አብረው አልጋ ላይ እየዘፈነ ነበረ። ባቢ ግን አቤል በሀሳብ ተውጧል። እሱ ያዳመጠው አልነበረም። ወንድሜ በሰላም ነው አለው ባቢ። አዎ በሰላም ነው፣ አንተ አትጨነቅ፣ ስለ ትምህርት ብቻ ተጨነቅ አለ አቤል። አንተ ቆንጆ ተሰጥቷል፣ እሱም ደግሞ ዘፈን እና ትምህርትህ ነው እያለው ነበር። ሌላውን ነገር እኛ እንጨነቀዋለን፣ አንተ አትጨነቅ እያለ ነበረ ለባቢ ማለት ነው። ቢሆንም አንተ እንደዚህ ተጨንቀህ እያየሁ ማየት አልፈልግም አለ ባቢ። ባቢ የትንሽ አዋቂ ነው። የሚያስጨንቀውን ነገር ባቢ እየጠየቀው ነበር ለአቤል። ምንድን ነው? ምንም ትንሽም ቢሆን የትንሽ አዋቂ ነኝ፣ ብዙ ነገር አውቃለሁ፣ ምንድን ነው ችግርህ ንገረኝ እያለው ነበረ። እና የሰሞኑን ወደ ገጠር መሄዴ አይቀርም፣ ወደ ገጠር ብሄድም እሄዳለሁ የሚል ሳይሆን ወሬ ነው የሰማሁት፣ ጭምጭምታ ሰምቻለሁ ሲለው፣ ምን ችግር አለው ታዲያ ወደ ገጠር ብትሄድ ሲለው፣ አይ አንተን ትቼ እንዴት ነው ወደ ገጠር መሄደው ሲለው፣ ምን ችግር አለው እኔ ለራሴ መሆን አያቅተኝም፣ ደግሞ አክስቴ አረጋሽ አለች እያለው ነበረ። ከዛም አክስቴ አረጋች ላትመጣ ትችላለች፣ እዛ የቤተሰብ ጉዳይ አላት እያለው ነበር አቤል። አዎ አክስትህ ላትመጣ ትችላለች፣ ስልክ ደውላልኝ ነበረ፣ የውርስ ጉዳይ ምናምን የምታስተካክለው ነገሮች ስላላት ላመጣ ትችላለች እያለው ነበረ ለባቢ። እና ምን ችግር አለው ሰራተኛ ትቀጥርልኛለህ አለው። ሰራተኛ ደግሞ አሁን ጊዜ የሚወራው ጥሩ አይደለም፣ ገደሏቸው፣ መቷቸው፣ አሰቃዩቸው ምናምን የሚባል ወሬ ነው የምሰማው እና ጥሩ አይደለም እያለ ይለዋል አቤል፣ ይለዋል ባቢ ማለት ነው። አንተ ረሽተህ ነው እንድትቀጥርልኝ የምፈልገው? እኔ እኮ አንድ ሰራተኛ ይበቃኛል እያለ ሙድ እያዘበት ነበረ ለአቤል ማለት ነው። አንተ የልጅ ሽማግሌ እያለ እየቀለደበት እንግዲህ አቤል ሰራተኛ እያፈላለገ ነው። ሰራተኛዋን ስልክ ተደውሎላት እንደምንም ብለህ አንተ ብቻ እዛ ቤት አስገባኝ እንጂ እኔ አውቃለሁ የማደርገው ምናምን እያለች ነበረ ሰራተኛዋ።
እንግዲህ ምን እንደሚሆን ወደፊት እናያለን ማለት ነው። ሰራተኛዋ እንደ አቤል እንደፈራውም የምታደርገው ነገር ጥሩ አይሆንም ማለት ነው። አቤል ይህንን ፈርቶ ነበረ። ሰራተኛ የዛሬ ሰራተኛ እንደዚህ እንደዚህ እየተባለ ነው ያለው ነበረ። ክፉ ናት መሰለኝ ሰራተኛዋ። እኔ አውቃለሁ የማደርገውን እድሜን የተጫወተብኝ እዛ ቤት ብቻ አስገባኝ እያለች ነው። ደላላውን እንደዛ እያለች እያናገረችው ነው። ቤት እና ባቢ ቁጭ ብለው ያለ ስልክ ተደወለ። ደላላው ባሻ ደውሎ ሰራተኛ አግኝቼላለሁ አለው። በጣም ደስ ይላል እና ከቻለች ዛሬ መታ መጀመር ትችላለች ሲለው ወይም ነገ ሲለው እሺ ነገ ትመጣለች አለው። ከዛ ባቢ እናንተ እኮ ዝም ብለህ ነው የምትጨነቀው ለቀላሉ ነገር እንደዚህ መፍትሄ ሊገኝለት ተጨናነቅ ምናምን እያለው ነበረ ለአቤል ማለት ነው። ወይኔ ተያዥ ያላቸው ብዬ ሳልጠይቀው እንዴት አልጠየቁትም እያለ ነበር አቤል ሰራተኛዋ ማለት ነው። ባቢ ምን ችግር አለው አትጨነቅ አንተ ስትመጣ ማየት እንችላለን እያለው ነበረ። እና ስለ ፍቅረኛው ስለ ራሄል እየጠየቀው ነበረ ባቢ አቤልን። ኑና ነው የጠፋችው ሲለው አይ ሰሞኑን እናቷም ታማ ነበረ እና ከአረብ ሀገርም የመጣችው እህቷ ታማ ስለነበረ ለዛ ነው የጠፋችው አለ። ለዛ ነው ችላ እየተባባልን ያለ ነው እንጂ ደህና ናት አለው። እኔ ሳዲቅ ልክ እንዳንተና እንደ ራሄል አይነት የፍቅር ህይወት እንዲኖረኝ ነው የምፈልገው ሲለው አንተማ እንደኔ አይነት ህይወት አይገባህም የተሻለ ህይወት ነው የሚገባ አለው። ባቢን ማለት ነው። ራሄል መጣች። ሰላም ነሽ አትሰሚኝም አላት። አይ ትንሽ ስላላበኝ ነው እና ለዛ ነው ከፀሐይ ስለመጣሁ ስላላበኝ ነው ያልሳምኩ ምናምን ስትለው አቤል ከዛ ሰው ጋር ይችሻለሁ አላት። ምን ችግር አለው አለችው። ከዛ ከሰው ጋር እንድታገኘው እኔ አልፈልግም እያለ ችግር አለ ፊትሽ ትክክል አይደለም ምናምን እያለ ይጠይቃል ነበረ። ከመቼ ወዲህ ነው እንትን እንደዚህ መሆን የጀመርሽው እያላት ነበር። ለምን አልሳምሽኝም ምናምን ሲላት ፀሐይ ላይ ስለሆንኩ ስላላበኝ ምናምን ነው ለዛ ነው ባቢ የት ሄዶ ነው ምናምን እያለች እየጠየቀችው ከተቀይረሻል እያላን ነበር አቤል። አትጨቅጭቀኝ እያለችው ነበር። ጭራሽ እንደዚህ የሚያደርግሽ የት እንደነበርሽ እንዳልጠይቅሽ ነው አይደለም ይህ ሁሉ ስበብ የምትፈጥረው እያለ እየተናደደ የነበረ አቤል። ከዛ ከማይረባ ሰውዬ ጋር እንደነበርሽ እኔ አይቼሻለሁ እያለ ተናደደ። ተጣሉ ማለት ነው። ምን ችግር አለው ብታየኝ ታዲያ የት ነው ችግሩ ስትለው እኔ ዳግመኛ እንዳይሽ አልፈልግም ከዛ ከሰው ጋር አለ። የመጨረሻ ማስጠንቀቂያ ነው እየነገርኩሽ ያለሁት አቁሚ ያለ ነው። አንተ እኔን መጨቆን ነው የምትፈልገው አይደለም ምናምን ብላ ተናዳም ተነስታ ሄደች ማለት ነው ራሄል። እሱም ተናደደ። ይችማ ትረባ እንዴት ነው እንደዚህ የምታናገረኝ ምናምን አለ። ራሄል እና ባቢ አልጋ ላይ ቁጭ ብለው የዘፈነ ነበረ። ከዛ አንተ በጣም ጎበዝ ልዩ ሰው ነህ፣ አንድ ጥያቄ ጠይቀ ስታድግ ምንድን ነው ማድረግ የምትፈልገው ያች እየጠየቀችው ነበረ። ማድረግ አይጠበቅብኝም አለ። ለምን ስትለው የአንቺ የሆነ ነገር የኔ የሆነ ነገር የወንድም የሆነ ነገር የኔም የአንቺ ማለት ነው። ስለዚህ ምንም ማድረግ አይጠበቅብኝም እያለ ነበረ ባቢ። ለምንድን ነው አንቺና ቤል መዋደድ ያልቻላችሁት? በጣም ነው የምወደው አቤልን፣ ግን ደግሞ እሱ ከጊዜ በኋላ አዳዲስ ጸባዮችን አምጥቷል እያለችው እየነገረችው ነበረ ለባቢ። አንቺ እኮ እሱ ማስተካከል መመለስ ትችያለሽ እያለን ነበረ። ያው ሴቶች ብልጥ ናቸው ይባላል አይደለ? እንደዛ ማለት ነው። ሰራተኛዋ መጣች። በር ላይ ቁማ ጋሽ አቤል አለችው። ጋሽ አቤል ነህ ስትለው ማነሽ ስላት እኔ ደላላው ባሻ ልኮኝ ነው አለች። እንዴ እኔ ጋሻ ቤት ሳይሆን አቤል ነው ስሜ፣ ደግሞ ሰራተኛዋ ነገ ትመጣለች ብሎኝ ነበር አላት። እና ነገ ነበር ያለኝ ሲላት አይ እኔ ያው በነገሮች ላይ መዘግየት አልወድም ለዛ ነው ቶሎ እየመጣሁት እያለች እያናገረችው ነበር። ጥሩ ነው እንኳን መጣሽ አለ። እሺ ስንት ልጆች አሉ ስትሉ አረ እኔ ምንም ልጅ የለኝም
አንድ ወንድሜ ነው ያለው፣ እሱ ብቻ ነው፣ ለእሱ ብቻ እንጀራ መጋገር ነው አለ። እኔ ህፃን ምግብ መስራት ትችላለች ስላት፣ እኔ ህፃን ልጅ በጣም ነው የምጠላው፣ ችግር የለውም እሺ ስለ ቤቱ እየነገራት ነበረ አቤል። ቤቱ እንግዲህ ይሄ ነው፣ ሳሎናችን ፎቅ፣ መኝታ ክላስ ደግሞ የሁላችንም ፎቅ ነው ሲላት፣ አይ ጥሩ ነው እንደውም ለማጽዳት ይቀለኛል አላለችም። አይ ሰራት መሞላቀቅ። ሰራተኛዋ መጣች። ይሄ ሄደት ስትል አቤል እያያት ነበረ። ለማንኛውም አለች እንጂ ለማንኛውም ትንሽ ካወሩ በኋላ ምናምን እኔ ምግብ እርቦኛል፣ ምግብ ልሰራ ነው፣ ኩሽናው ቤት ነው ብላ ሴት እንዴ ወይ ድፍረት አለ አቤል። ከዛ እንትኑ ምግብ ልትሰራ ወደ ኩሽና ልትሄድ ስትል ይሄ መሰል ብላ አስደነገጠችው። እሱም ትኩር ብሎ እያያት ነበረ ማለት ነው። ከዛ ለማንኛውም እርቦኛል ወደ ኩሽና ሂጅ ምግብ ልሰራ ነው። ድፍረት እንዴት ሰራተኛ በአንድ ቀን በሰከንድ ገብቶ ምግብ ልሰራ ነው ሲል አይከብድም? ያው እሷ ትንሽ እንትን በቀል ስላለባት ለዛ ይመስለኛል እንደዚህ የሆነችው። እና እንግዲህ መጨረሻ ላይ ያየ ነው ምግብ እየሰራች ነበረ። ባቢን አስወጥታ በር ዘግታበት ምግቡ ላይ የሆነ ነገር እየጨመረች ነበረ። ምግቡ ላይ የሆነ የሚያስረሳ ነገር ይመስለኛል እየጨመረች የነበረው። መጨረሻውን ቀጣዩን አብረን እናያለን። መልካም ቆይታ ይሆንላችሁ።